ነጋዴም ለብቻ ያለቅሳል፣ ህብረተሰቡም ለብቻ ያለቅሳል። መንግስት ሰራተኛው ብቻ ያወራ ነው የሚሄደው። ምንድነው እርምጃ? ምን አይነት እርምጃ ነው የተወሰደ? ሌብነት አለ። ሌብነት የሚኖረው ለምንድነው? የመጀመሪያው ምክንያት ለሌብነቱ የአስቸኳይ ጊዜ አዋጁ ቢነሳም በአስቸኳይ ጊዜ አዋጅ በየቦታው የተከፈቱ ኬላዎች ለምን አልተነሱም? ከህዝብ በቀጥታ የተሰበሰቡ ጥያቄዎችን አቀርባለሁ። የመንግስት ሰራተኛው የኑሮ ውድነቱን ሊቋቋም አልቻለም። መንግስት በዚህ ጉዳይ ዝምታን መርጧል። ለምን? ሚኒስቴር መስሪያ ቤቱ ከክልሎች ጋር በመናበብ እየሰራ ነው ወይ? ለምሳሌ በፌዴራል መንግስቱ በሚወጡ አዋጆችና ክልሎች በሚያወጡት አዋጆች የፌዴራል መንግስት በሚያወጣው ጋር የሚጋጭና አብዛኛውን ጊዜ ክልሎች ራሳቸው ባወጡት አዋጆች በስራ ላይ ሳያውሉ ይታያል። ይህን ችግር ለመፍታት ምን እየተሰራ ይገኛል? መንግስት በከፍተኛ የውጭ ምንዛሪ ከውጭ ሀገር የሚያስገባው ነዳጅ ፍትሃዊ ስርጭቱ በተገቢ ሁኔታ ባለመከናወኑ የነዳጅ ምርት ለኮንትሮባንድና ለህገወጥ ንግድ በመጋለጡ በህዝብ ኑሮ ላይ እያስከተለ ያለው አሉታዊ ተጽዕኖ ለማስቀረት ሚኒስቴር መስሪያ ቤቱ ምን እየሰራ ይገኛል? በጦርነት ምክንያት ንብረታቸው የወደመባቸው ነጋዴዎች ንግድ ፍቃዳቸውን ከማደስ በዘለለ መልሶ ለማቋቋምና ወደ ነበሩበት ለመመለስ የተጀመረ ስራ ካለ በሚኒስቴር መስሪያ ቤቱ በኩል ያሉ እንቅስቃሴዎች ቢገለጹ። ሚኒስቴር መስሪያ ቤቱ የተቋቋመበት ዓላማ አንዱ የቀጠናዊ ትስስር ትኩረት ያደረገ በመሆኑና እንዲሁም አገራችን እያጋጠማት ያለውን ዓለም አቀፋዊ ፈተና ለመቋቋም አማራጭ መንገድን ከማፈላለግ አንጻር ያለው ፋይዳ ከፍተኛ መሆኑ ይታወቃል። ቀጠናዊ ትስስር ከውጭ ንግድ እንቅስቃሴዎች ስራዎች ብቻ የሚታይ ባለመሆኑ ሁሉን አቀፍ የሆነ ትስስር ከመፍጠርና ከማጠናከር አኳያ ምን እየሰራ ይገኛል? ሲሚንቶ ከ300 ብር አሁን የደረሰው 1000 ብር የደረሰበት ምክንያት ምንድነው? የንግድ ሂደት ላይ እንቅፋት የሚፈጥሩ ለምሳሌ በየቦታው የሚታዩ ኬላዎች፣ በተለይም በአስቸኳይ ጊዜ አዋጅ በየቦታው ኬላዎች መከፈታቸው ይታወቃል። ነገር ግን የአስቸኳይ ጊዜ አዋጁ ቢነሳም በአስቸኳይ ጊዜ አዋጅ በየቦታው የተከፈቱ ኬላዎች ለምን አልተነሱም? እንዲሁም በኬላዎች አካባቢ የሚከሰቱ ብልሹ አሰራሮችን ለመቅረፍ ምን ታስቧል? ለምንድነው መሀል ላይ ያለውን ደላላ ህገወጥ ድርጊት እያከናወነ ያለውን ህብረተሰብ እንዲሁም ደግሞ ህብረተሰብና መንግስት ሊያጋጭ ሌላ ችግርም ሁከትም ለመበጥበጥ በአቋራጭ መንገድ ሄዶ ለመበልጸግ የራሱን ፍላጎት ለማሳካት የሚተጋውን ደላላ መስመር ላይ ማስቀመጥ ወይ ማግባት አይቻልም ወይ? ዋጋ ንረትን በሚያስከትሉ ኮንትሮባንዶች ላይ በተደራጀ የግብረ ኃይል ክትትል ተደርጎ እርምጃ ተወስዷል ብሎ ቀርቧል። ነጋዴም ለብቻ ያለቅሳል፣ ህብረተሰቡም ለብቻ ያለቅሳል። መንግስት ሰራተኛው ብቻ ያወራ ነው የሚሄደው። ምንድነው እርምጃ? ምን አይነት እርምጃ ነው የተወሰደ? ሌብነት አለ። ሌብነት የሚኖረው ለምንድነው? የመጀመሪያው ምክንያት ለሌብነቱ ትልቅ ፈርታይል ግራውንድ ይሰጣል። የምርት እጥረት ባለበት ሁኔታ ሌቦች በደንብ የመፈልፈያ እድል ነው የሚያገኙት። ስለዚህ ይሄ ሌብነት በመንግስት መዋቅሩ በየደረጃው ባለው በመንግስት መዋቅሩና በሚያከፋፍሉ ኃይላት በመመሳጠር ችግሩን ያባብሰዋል። በተለይ በዓለም አቀፍ ደረጃ በተከሰተው ሁኔታ የምርት እጥረት ገና ለገና ሊፈጠር ይችላል በሚል አንዳንድ የሚታወቁ ህጋዊም ሆነው ሲያበቁ የሚታወቁ አቅራቢዎች ምርቶቻቸውን ለጊዜው ደብቀዋል፣ ሆርድ አድርገዋል። የምግብ ሸቀጥ ዋጋ ንሯል፣ የኑሮ ውድነት ጨምሯል። ይህንን አርቲፊሻል የሆነ የዋጋ ንረት በሚፈጥሩ የንግዱ ማህበረሰብ ላይ እርምጃ እየተወሰደ ነው። የመጀመሪያው ማስጠንቀቂያ ይሰጣል፣ ቀጥሎ ይታሸጋል፣ ቀጥሎ ይታገዳል፣ ቀጥሎ ከንግድ ስርዓቱ ይወጣል። ወንጀል ካለበት ደግሞ በህጉ መሰረት ተከሶ በወንጀል ይቀጣል። እነዚህ ናቸው። ህዝብን የሚያክል ዜጋን የሚያክል ነገር አስርቦ በወንጀል ቢከሰስ በከፍተኛ ደረጃ የሚቀጣው ነገር ቢኖር የኔ የህግ አማካሪ እንግዲህ እንዳማከረኝ ማለት ነው 2 ዓመት ነው። ይሄ ሰውን ገሎ 2 ዓመት የመቀጣት ያህል ማለት ነው። ስለዚህ ከህግ ጀምሮ እነዚህ መሰረታዊ ሸቀጦችን መንግስት ያለውን የውጭ ምንዛሪ ለዜጋዬ ቅድሚያ ይሰጣለሁ ብሎ በመደበው ገንዘብ የሚመጣውን ሸቀጥ ላላስፈላጊ
አገልግሎት የሚያውልና ህገወጥ ስራ የሚሰራ እርምጃ እንዲወሰድ ህጉን የማስተካከል ስራ ፈትሸን እንሰራለን። የመንግስት መዋቅሩን በተመለከተ በየደረጃው ያለው ተመሳጥሮ ምርቱ በተለይ ሸቀጡ ወደ ታች ከደረሰን በኋላ ትክክለኛው ተጠቃሚ ጋር እንዳይደርስ የሚያደርግ የመንግስት መዋቅር አለ። ይህንን ከክልሎች ጋር በዝርዝር ተወያይተን እናጠራዋለን። ቀጠናዊ ትስስር ጋር ተያይዞ የተጀመሩ ስራዎችን በተቻለ ፍጥነት እያስከድን ነው። በተለይ የአፍሪካ የነፃ የንግድ ቀጠና ስርዓት AfCFTA የሚባለውን ከፈረሙት ሀገሮች ዶክመንቱን ዲፖዚት ካደረጉ ሀገሮች ከ44 ሀገሮች ኢትዮጵያ አንዷ ናት። አሁን ደግሞ ከ5000 በላይ የሚሆኑ እቃዎችንም በምን ዋጋ በምን ያህል ጥራት እንደምታቀርብ ለነዚህ ሀገራት እንደምታቀርብ ዝግጅቷን ያጠናቀቀች ሀገርም የኛ ሀገር ናት። ስለዚህ ይህንን እያፋጠን ነው። በዛ ማዕቀፍ ኮሜሳ አለ፣ ምስራቃዊና ደቡባዊ የነፃ ንግድ ቀጠና። በዚህም ላይ የጋራ ገበያ፣ በዚህም ላይ ሰፊ ስራ እየተሰራ ነው ያለው። ከዛ በተረፈ ሆርን ኦፍ አፍሪካን ኢኒሼቲቭ የሚባል ኬንያን፣ ጅቡቲን፣ ኤሪትራን ያቀፈ በተለይ ክቡር ጠቅላይ ሚኒስትራችን ራዕይ የሆነው በተለይ እነዚህን ሀገራት በኢኮኖሚ የማስተሳሰር ራዕይ ያሉ ፍላግሺፕ የሆኑ ፕሮጀክቶች አሉ። ከቁም እንስሳት ጋር ተያይዞ በተለይ ደራይቭ የሚባል ፕሮጀክት አለ። አሁን በቅርቡ በዓለም ባንክ ጸድቆ ወደ ስራ የሚገባ ጃም እንዲወሰድ እናደርጋለን። የንግድ ስርዓቱን ከማዘመን አንጻር በተለይ ከሌቦች ከአሻጥረኞች ከመታደግ አንጻር የንግድ ስርዓቱን በተለይ የዲስትሪቢዩሽን ስርዓቱን ማዘመን ያስፈልጋል። አሁን እያደረገን ያለነው በጣም ማኑዋል በሆነ መንገድ ገቢ ወጪ ደረሰኝ እየተቆረጠ እንደዚህ ሲስተም የለውም። ስለዚህ ከሀገራችን ስፋት አንጻር ይህንን ሲስተም ከሚመለከታቸው አካላት ጋር በማጥናት በዛ ደረጃ የምንፈታበት ስራ የሚሰራ ነው የሚሆነው። ጦርነት የተጎዱ ነጋዴዎችን በተመለከተ አጥንተናል፣ ጉዳት መጠናቸውም ለይተናል። ሀገራዊ እቅድ አለ፣ በጣም ትልቅ እቅድ። በዛ ማዕቀፍ እነዚህ ነጋዴዎች ምን መሆን አለባቸው የሚለውን መረጃ ላይ ተመስርተን የሚደገፉበትን ሁኔታ በጥናት ላይ ተመስርተን እናያለን ማለት ነው። ስለዚህ የእኛ ሚኒስቴር መስሪያ ቤት ብቻ ሳይሆን የተለያዩ ኢንዱስትሪ አለ፣ የግብርና አለ፣ የንግድ አለ፣ ሌሎችም የገቢዎች አለ። ስለዚህ ከዛ ሁሉ ከፌደራልና ከክልል ጋር የሚጣረሱ አዋጆች፣ አሰራሮች በንግድ ህጉ አይፈቀድም። ንግድ ህግ ማለት እንደ ጊዜ እንደ መለኪያ መሳሪያ ወጥ ነው። ከላይ እስከታች የንግድ ህግ ወጥ ነው። ስለዚህ እንደዚህ አይነት መሸራረፎች ምናልባት አንድ ክልል ላይ እንዳሉ መረጃዎች አሉ። ይህንንም ደላላን በተመለከተ በንግድ ህጉ መሰረት ህጉ የሚፈቅደው ነገር አለ። ከዛ ውጪ ግን ህገወጥ ደላላ ስለማይበረታታ በህጉ መሰረት በየደረጃው ያለ አካል እርምጃ መውሰድ አለበት። እኛ የፈቀድነው ደላላ ደግሞ በዚህ አይነት ተግባር ውስጥ ካለ እርምጃ ይወሰዳል። አሁን በፌደራል ደረጃ የንግድ ፈቃድ ምዝገባ የሚካሄድ በጣም ጥቂት የንግድ መደቦች ላይ ነው። በሙሉ ዲሰንትራላይዝ ስለተደረገ ይህንን በትክክል በታችኛው ማዕቀፍ እየተሰራ ነው አይደለም የሚለውን በቀጣይ እንከታተላለን ማለት ነው። መንግስት መሰረታዊ ሸቀጥ በተለይ ዘይት፣ ስኳር፣ ስንዴ የህብረተሰቡን ፍጆታ ለማሟላት ትላልቅ ውሳኔዎችን ወስኗል። ለምሳሌ ዘይትን ለማምረት ከ400 ወደ 400 ሚሊዮን የሚጠጋ ዶላር መድቦ የሀገር ውስጥ ባለሀብቶች ድፍድፍ የምግብ ዘይት ወይም ፓልም ኦይል እንዲያስገቡ ከቀረጥና ከታክስ ነፃ እንዲያስገቡ አድርጓል። ሁለተኛ ደግሞ ይሄ ቢገባም ለሀገር ውስጥ ፍጆታ በቂ ስለማይሆን በውጭ ሀገር የሚገኙ ኢትዮጵያውያን በፍራንኮ ቫሉታ ከቀረጥና ከታክስ ነፃ እንዲያስገቡ እድል ሰጥቷል። እንደዚሁም የውጭ ካረንሲ ወይም የውጭ ምንዛሪ አካውንት ያላቸው ባለሀብቶች ኢትዮጵያውያን ባለሀብቶችም እንደዚሁ እንዲያስገቡ ፍቃድ ሰጥቷል። የአቅርቦትን ጉድለት ለማሟላት መንግስት በተለይ ከዘይት ጋር በተያያዘ ቀደም ሲል ተገዝቶ በተለያየ ምክንያት ወደ ሀገር ውስጥ ያልገባ 10.5 ሚሊዮን ሊትር ዘይት በተቻለ ፍጥነት ወደ ሀገር ውስጥ እየገባ ያለበት ሁኔታ አለ። አሁንም
የዓለም የአቅርቦት ሁኔታ እጥረት የሚታይበት ቢሆንም ካለበትም ቢሆን መንግስት ያለውንም ሀብት ቅድሚያ ሰጥቶ መድቦ ተጨማሪ የምግብ ዘይት እንዲገባ ስምምነት ተደርሶ ግዢ እየተፈጸመ ነው። በአዲስ አበባና በአዳማ አካባቢ ክልሎችንም ጨምሮ በተካሄደው ከጸጥታ አካላት ጋር በተካሄደው ኦፕሬሽን 3.5 ሚሊዮን ሊትር የምግብ ዘይት ተይዞ ወደ ስርጭት እንዲገባ ተደርጓል። አሁን ያለው መሰረታዊ የሲሚንቶ የዋጋ ጭማሪ እየመጣ ያለው ከምርት አቅርቦት ጋር የተያዘ ነው። ዋና ሲሚንቶ አምራች የሆኑ የሲሚንቶ ፋብሪካዎች በካፓሲቲያቸው ልክ አሁን እያመረቱ አይደሉም። በፊት 80% ከዛ በላይ የማምረት አቅማቸውን እያመረቱ የነበሩ ትላልቅ ዳንጎቴን፣ ደርባንን የሚያክሉ የሲሚንቶ ትላልቅ ፋብሪካዎች አሁን ከዛ በታች ሲሚንቶ እያመረቱ ነው። ስለዚህ ምንድነው የምርት አቅርቦት ችግር አለ ማለት ነው ሲሚንቶ ላይ። ስለዚህ ይህንን የምርት አቅርቦት ችግር ለመፍታት ይሄ በተለይ የድንጋይ ከሰል የሚባለው በውጭ ሀገር ዋጋው እስከ 300% ጨምሯል የዓለም ገበያ በምናይበት ጊዜ። በሀገር ውስጥ ግን መጠነኛ ጭማሪ ነው ያሳየው 50% እንደዛ ነው። ስለዚህ የማዕድን ሚኒስቴር በተለይ የግብአት ሰንሰለቱን ለማስተካከል ከፍተኛ ጥረት እያደረገ ነው ያለው። በሀገር ውስጥ የድንጋይ ከሰል በቅርቡ በተሟላ ሁኔታ ለማምረት ከፍተኛ የውጭ አምራቾችም ጭምር የሀገር ውስጥ አምራቾችም ባለሀብቶችም ጭምር ወደዛ እንዲገቡ እኔም ጭምር ባለውበት መድረክ ባለሀብቶቹን ለማሳመን ጥረት እየተደረገ ነው። ስለዚህ በመሰረታዊነት የሲሚንቶ የምርት አቅም መጨመር አለበት። ትልቁ ይሄ ነው። ትልቁና ቤዚክ ችግሩ ይሄ ነው። እሱ ደግሞ ከኮይል ጋር የተያዘ ነው። ይሄ ደግሞ ከሀገር ውስጥ የሚወጣውን የድንጋይ ከሰል ከአንዳንድ አካባቢዎች ለመጫን የጸጥታ ችግር አለ። ቤንሻንጉል አካባቢ፣ ሌሎችም አካባቢ የድንጋይ ከሰል የሚወጣባቸው አካባቢዎች ላይ ይሄ የጸጥታ ችግር ስላለ ይሄ ችግር በሲሚንቶ ማምረት ላይ ወይም በሲሚንቶ አቅርቦት ላይ ከፍተኛ ተጽዕኖ አሳድሯል። በቅርብ ጊዜ ወዲህ በተለይ ከ8 ወራት በኋላ በሁሉም ክልሎች ማለት በሚቻልበት ደረጃ ኬላዎች ጉምሩክ የሚያውቃቸው ኬላዎች ካልሆኑ በስተቀር ኬላዎች እንዲነሱ ተደርጓል። የጉምሩክ ኬላ ካልሆነ በስተቀር አሁንም ኬላ ገመድ ክር አስሮ መኪና የሚያስቆሙ ካሉ ህገወጥ ናቸው። ይሄ በግልጽ መታወቅ አለበት። የጉምሩክ ኬላዎች ካልሆኑ በስተቀር ይደግማለሁ፣ ካሁን በኋላ ክርና ገመድ አስሮ መኪና የሚያስቆሙ ቢኖሩ ህገወጦች ናቸው፣ እርምጃ ይወሰዳል። ግን ነዳጅ $60 ነበረ በበርሜል ድፍድፉ፣ አሁን $106 ደርሷል። እነዚህ በሙሉ በዓለም ላይ እስካሌት እያደረገ ያለው የዋጋ ሁኔታ ኢትዮጵያ ላይ ቀጥታ ኢምፖርት የሆነ ኢንፍሌሽን ጫና እየፈጠረ ያለበት ሁኔታ አለ። ይሄም ሆኖ ግን መንግስት ቅድሚያ ሰጥቶ ካለው ሪሶርስ የህዝብን የፍጆታ ሚኒመም ፍጆታ ለማሟላት ከፍተኛ ጥረት እየተደረገ ያለበት ነው። ነዳጅ ከአጭር ጊዜ አንጻር የአቅርቦት ችግር የለብንም። ምክንያቱም ውል የተራዘመ ጊዜ ውል ገብተን ነው ነዳጅ የምናቀርበው። ስለዚህ የአቅርቦት ችግር በተፈጠረው የዓለም ሁኔታም አንጻር ቢሆን የአቅርቦት ችግር አይገጥመንም። የሚገጥመን የዋጋ ልዩነት ነው። ስለዚህ ይህንን የዋጋ ልዩነት መዋዠቅ ለማስተካከል ነዳጅ እኛ ደሃ ሀገር ሆነን ስናበቃ ከውጭ ሀገር በዶላር ከ3 ቢሊዮን ዶላር በላይ ነው ለነዳጅ የምናወጣው። የምናስገባውን ነዳጅ ከዋጋው 50% ሰብሮ ሲሸጥ ይሄ ነዳጅ ግን ከአካባቢ ሀገሮች ዋጋ ጋር ተመሳሳይ ስላልሆነ፣ ስለዚህ ይሄ በዝርዝር ተጠንቶ የት ይወጣል፣ በየጊዜው እያደገ የመጣ ዋጋ ምንድነው የሚለውን በዝርዝር ተጠንቶ የዋጋ ማሻሻያ እንዲደረግ ነው። ይሄ ዋጋ ማሻሻያስ በሚደረግበት ጊዜ ዝቅተኛው የህብረተሰብ ክፍል በተለይ ከትራንስፖርት ጋር ተያይዞ የሚደርስበትን የኑሮ ውድነት ጫናንም ጭምር ለማቃለል የህዝብ ትራንስፖርት በየደረጃው የሚሰጡ ተሽከርካሪዎች የታለመ ድጎማ እንዲያገኙ ውሳኔው ቁልጭ አድርጎ አስቀምጧል። የሚደጎሙትና የማይደጎሙትን ለይተን ዋጋ እናስተካክላለን። አፈጻጸሙ ግን ዝቅተኛውን የህብረተሰብ ክፍል እንዳይጎዳ በጥንቃቄ የሚፈጸም ነው። የሚሹ ጉዳዮች ላይ ስራዎች እንዳጀማመራቸው ጥሩ ቢሆንም
በትኩረት ሊሰራበት የሚገባ ጉዳይ ብለን ያስቀመጥናቸው የንግድ አገልግሎትን ጊዜና ወጪ ቆጣቢ ለማድረግ ካልተፈለገ ንክኪ ነፃ ለማድረግ በዓለም አቀፍ ደረጃ ተወዳዳሪ እንድንሆንና ድንበር የለሽ ኢንቨስትመንትን እንዲስብ ለማድረግ የንግድ ስርዓታችን ቀልጣፋ ዘመናዊ እንዲሁም ተደራሽ መሆኑ ግድ ይላል ማለት ነው። የንግድ ምዝገባና ፍቃድ አሰጣጥ አገልግሎት ላይ የተጀመረው የኦንላይን ሰርቪስ ወይንም የኢትሬድ አገልግሎት ጥሩ ቢሆንም እስከታች ድረስ በማመሳሰሉ ላይ አሁንም ሊሰራበት የሚገባ ጉዳይ ነው። የኑሮ ውድነትን በተመለከተ ነው። እንደሚታየው እንግዲህ በሀገራችን ላይ የሚታየው የዋጋ ግሽበት በጣም ከህዝቡን አማሮ ከአእምሮ በላይ ሆናል። ለሀገራችን የዋጋ ግሽበት ዋነኛ ምክንያት ብለን ልናነሳ የሚቻለው ሀገራችን ያሉት ሁለንተናዊ ሁኔታ እንዲሁም በአንዳንድ አሻጥረኞች የሚሰሩ ስራዎች መሆኑ ይታወቃል ማለት ነው። ይህ ችግር ገፍቶ ህብረተሰቡ ላይ ችግር እያመጣ እንደመሆኑ መጠን ሚኒስቴር መስሪያ ቤቱ በተለየ ሁኔታ የመፍትሄ አቅጣጫ በማስቀመጥ ሊሰራበት የሚገባ ጉዳይ ነው። ከቀረጥ ነፃ ኢምቢሊየን ቀረጥ ማግኘት ሲገባው ቀረጡን በማንሳት በፍራንኮ ቫሉታና በዲያስፖራ አካውንት ወደ 5 አይነት የፍጆታ እቃዎች የመሰረታዊ ፍጆታ እቃዎች ወደ ሀገር ውስጥ እንዲገቡ እና በተመጣጣኝ መልኩ ለህዝቡ እንዲቀርቡ ያደረገበት ሁኔታ አለ። ነገር ግን በመሬት ላይ የሚታየው ጉዳዮች ስቲል ናው ህዝቡ ውስጥ ብዙም ያህል የማይታዩ እንደመሆኑ መጠን ብዙ ጊዜ እንደሚነሳው የአቅርቦት እና የፍላጎት አለመመጣጠን ችግር የሚለው በስፋት ይስተዋላል ማለት ነው። ይህን ችግር ለመቅረፍ ትላንትና የሚያቅርቦት ችግር ዛሬ የሚያቅርቦት ችግር ነገም ብሎ ከማንሳት ሚኒስቴር መስሪያ ቤቱ አቅርቦትና ፍላጎቱን እንዲመጣጠን እውቀትን በማከለ መልኩ ሊሰራና አቅጣጫ ሊያስቀምጥ ይገባል ማለት ነው። ትልቁና ቁልፍ ጉዳይ ትኩረትም ሊደረግ የሚገባው የክትትልና የቁጥጥር ስርዓቱን መፈተሽ ግድ ይላል። ሚኒስቴር መስሪያ ቤቱ እንደ መዋቅርም ይሁን የተለያዩ ግብረ ኃይሎች እስከታች ድረስ ተዋቅሯል። እንዴት ነው እየሄደ ያለው የሚለውን ነገር መፈተሽ ግድ ይላል ማለት ነው። መንግስት እንደ መንግስት $1 ሚሊዮን ፎሪን ከረንሲ መድቦ ዘይት አምራቾች በሀገራችን ውስጥ ያሉትን እንዲያመርቱና ለህዝብ እንዲያቀርቡ መደጎሙ ይታወቃል። ይህ የደጎመው ግን ለህዝብ ነው እንጂ በተለየ ሁኔታ የፋብሪካ ታይቶ አይደለም። ሪፖርት ውስጥ እንዳመላከተው ከታቀደው እቅድ 32% ብቻ ነው አቺቭ የተደረገው። 68% ከታቀደው እቅድ አለመሰራቱ እውነት እነሱ በሚያነሱት ችግር ብቻ ነው ወይ? እዛ ጋር የተለየ አሻጥሮች የሉም ወይ? ድጋፍ የሚያስፈልጋቸው ካለ ድጋፍ መደረግ አለበት። ያለ አሻጥርም ካለ ይህንን ችግር ማየት መፍታት የሚችለውና መቆጣጠር የሚችለው ሚኒስቴር መስሪያ ቤቱ እንደመሆኑ መጠን ሊሰራበትና ሊያስተካክል ይገባል ማለት ነው። ሌላው ከቀረጥ ነፃ እንዲገቡ የተፈቀዱ መሰረታዊ እቃዎች ላይ ጠንከር ያለ ቁጥጥር ስርዓት መዘርጋት ይኖርበታል። ከነዳጅ ጋር ተያይዞ ያለው ነገር ነዳጅ እንደተመለከተው እንደሚታወቀው ልክ እንደ መሰረታዊ የፍጆታ እቃ ሁሉ በመንግስት እየተደገመ የሚገባ ነው። ነገር ግን ከሪፖርትም እንዳየነው እኛም በመስክ ምልከታ ባየነው ሲታይ ተደጉሞ ወደ ሀገር ውስጥ የገባ ነዳጅ ተመልሶ ወደ ጎረቤት ሀገር የሚሄድበት አግባብ መኖሩን ተስተውሏል። ከዛም አልፎ ነዳጅ ሀገር ውስጥ የሚሰራጨው ወይም ደግሞ የሚሸጠው በመንግስት ተመን ሆኖ ሳለ ቸርቻሪ ወይ ታች ያለው እንደፈለገ የሚጨምርበት ሁኔታ ስላለ ይህ ህገወጥ ተግባርን ዞሮ በገበያ ላይ እጥረት እንዲያመጣና ፍላጎት እንዲጨምር የተለያዩ ችግሮችን እንዲከስት እንዳደረገ ይታወቃል። ስለዚህ እዚህ ላይም የቁጥጥርና ክትትሉ በተለየ ሁኔታ ሊሰራበት የሚገባ ጉዳይ ነው ማለት ነው። መንግስት መደጎም ያለበትን አካል ብቻ ነው።